ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ድርጅት ብቸኛ የቀጠናው የኃይል አቅራቢ መሆኗ ተገለጸ። የድርጅቱ 22ኛው የሚኒስትሮች ምክር ቤትና 37ኛው የድርጅቱ የአስተባባሪ ኮሚቴዎች አስቸኳይ ልዩ ጉባኤ በኢትዮጵያ አዘጋጅነት በአዲስ አበባ እየተካሄደ ይገኛል። የምስራቅ አፍሪካ ትስስር ጉባኤ እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም ኢትዮጵያን ጨምሮ 13 አባል ሀገራትን አጣምሮ የተቋቋመ ድርጅት ነው። የድርጅቱ 22ኛ ጉባኤ በዛሬው ዕለት በአዲስ አበባ መካሄድ ጀምሯል። የመክፈቻ ንግግር ያደረጉት የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ስለ ድርጅቱ አመሰራረት ተከታዩን ብለዋል። The Eastern Africa Power Pool was established upon a simple but profound idea. የምስራቅ አፍሪካ የኃይል ትስስር የተመሰረተው እንደ ቀላል ነገር ነው፣ ግን የጋራ በሆነ አስተሳሰብ ላይ የተመሰረተ ነው። ይህም ሀገራት በጋራ ህጎች ለመመራት በፈቃደኝነት መስማማታቸው ቀጠናዊ ትብብራቸውን አሳይቷል። እነዚህ የጋራ ህጎች በፈረንጆቹ 2005 ዓ.ም በተፈረመው የመንግስታት የጋራ መግባቢያ ስምምነታችን ውስጥም ይገኛሉ። ይህ ሰነድ በብዙዎች መካከል የተደረገ ተራ ስምምነት ብቻ አይደለም፣ የድርጅታችን ህገ መንግስታዊ ቻርተር ነው። ተቋሞቻችንን ያቋቁማል፣ በአባላቶቻችን መካከል ስልጣንን ያከፋፍላል፣ ለውሳኔ አሰጣጥ የመተዳደሪያ ስነ ስርዓቶችን ይደነግጋል፣ እንዲሁም የእያንዳንዱን አባል ሀገር መብቶችና ግዴታዎች ይዟል። የቀጠናዊ ድርጅቱ ዋና ዓላማም በሀገራቱ መካከል ድንበር ዘለል የኤሌክትሪክ ኃይል ንግድና የኔትወርክ ትስስርን ማሳደግ መሆኑን የውሃና ኢነርጂ ሚኒስትር ዴኤታ ገልጸዋል። ዋናው ዓላማ ደግሞ የቀጠናው ሀገራትን በአጠቃላይ በኤሌክትሪክ ኃይል ማስተሳሰር ነው። ሌላው ደግሞ ምንድነው የኤሌክትሪክ ንግድን በቀጠናው እንዲስፋፋ ማድረግ ነው። ከዚህ አንጻር ምንድነው እያንዳንዱ በቀጠናው ሀገራት የሚኖሩ ሀገራት የኤሌክትሪክ ተደራሽ አዋጭ በሆነና አስተማማኝ በሆነ መልኩ እንዲያገኙ ነው። የኃይል አቅርቦት ዋስትናን ማረጋገጥ፣ የኃይል ንግድ ዘርፉን በማስተዋወቅ በዘርፉ የሚጠበቀውን ውጤት የላቀ ደረጃ ላይ ማድረስ የጥምረቱ ተጨማሪ ዓላማ መሆኑም ተገልጿል። በድርጅቱ ኢትዮጵያ ብቸኛ የቀጠናው የኤሌክትሪክ ኃይል አቅራቢ መሆኗን የውሃና ኢነርጂ ሚኒስትር ዴኤታው ተናግረዋል። ላለፉት ከ10 ዓመት በላይ ኢትዮጵያ ለተለያዩ ሀገራት በዚሁ ተቋም ምክንያት ኃይል እያቀረበች ትገኛለች። ለምሳሌ ጅቡቲ ኦልሞስት ከ12 ዓመት በፊት ማቅረብ ጀምረናል። ሱዳን ወደ ከ10 ዓመት በላይ ማቅረብ ከጀመር በጣም አነስተኛ ሆኖ ዋጋ። ኬንያ ዛሬ 3 ዓመት አካባቢ ነው ማቅረብ የጀመር ነው። ታንዛኒያ ደርሰናል ኦልሬዲ ኦልሞስት ከ1 ዓመት በላይ ለነሱ ማቅረብ ከጀመር እና እስካሁን ድረስ ኤሌክትሪክ ስናቀርብ እንግዲህ በዓለም ላይ በጣም ከፍተኛ የሆነ የኤሌክትሪክ ታሪፍ ነበር ስናቀርብ የነበረው። ዋናው ዓላማችን እንደ ሀገርና እንደ ሕዝብ ቀጠናው ያልተረጋጋ ከመሆኑ አንጻር ቀጠናው እንዲረጋጋ ማለት ጉዳይ ነው። በቀጠናው የሚስተዋሉ የልማት ችግሮች እንዲፈቱ ቁልፍ ጉዳይ የኃይል አቅርቦት በመሆኑ ኢትዮጵያ ያላትን የተፈጥሮ ታዳሽ የኃይል ምንጮች ተጠቅማ በዚሁ ድርጅት አማካኝነት ጎረቤቶቿን በኃይል ተጠቃሚ እያደረገች መሆኑም ተመላክቷል። የልማት ችግር ስላሉ ለልማት ትልቁና ዋናው ቁልፍ ጉዳይ ኤሌክትሪክ ስለሆነ ወይም ኃይል ስለሆነ ኢትዮጵያ ደግሞ በተፈጥሮ በኃይል የተለያዩ የኃይል ምንጮች በተለይ ታዳሽ ኃይል ምንጮች የታደለች ሀገር ከመሆኑ አንጻር የተለያዩ የቀጠናው ሀገራትና እንዲሁም ጎረቤት ሀገራት በአጠቃላይ ኤሌክትሪክን እያቀረብን እንገኛለን ነው። ኢትዮጵያ በድርጅቱ ውስጥ ብቸኛ የኃይል አቅራቢ እንደመሆኗ ይህንኑ በማጠናከር ከደቡብ አፍሪካ የኃይል ትስስር ጋር የማገናኘት እቅድ ይዛ እየሰራችበትም ነው ተብሏል። ኢትዮጵያ ለምስራቅ አፍሪካ ሀገራት የኤሌክትሪክ ኃይል እየሸጠች ሲሆን ትስስሩን እስከ አውሮፓ የማድረስ እቅድ እንዳለም ተጠቁሟል። በቀጣይም የምስራቅ አፍሪካን የኃይል ትስስርን ከደቡብ አፍሪካ የኃይል ትስስር ጋር ለማገናኘት ነው። ኦልሬዲ እንግዲህ ያው ከሱዳን ጋር ተገናኝተናል። ሱዳን ከግብጽ ጋር ይገናኛል ብለን እናስባለን። ግብጽ ከጆርዳን ጋር ተገናኝቷል። ጆርዳንም ከአውሮፓ ጋር ይገናኛል ብለን እናስባለን። ስለዚህ ዋና ዓላማችን ምንድነው የምስራቅ አፍሪካን የኃይል ትስስር ከሌሎች የኃይል ትስስሮች ጋር ማገናኘት ጭምር ነው። አሁን በዚህኛው በኩል ስናይ ኦልሬዲ ከኬንያ ጋር ኦልሬዲ ማቅረብ ጀምረናል። ኬንያ ታንዛኒያ ማቅረብ ጀምረናል። ከታንዛኒያ ደግሞ ዛምቢያ ለማቅረብ እያሰብን እንገኛለን። በኢትዮጵያ አዘጋጅነት በአዲስ አበባ እየተካሄደ የሚገኘው ጉባኤው የቀጠናውን የኤሌክትሪክ ኃይል ትስስር በሀገራቱ መካከል ይበልጥ ለማጠናከር የሚጠቅሙ ከዚህ ቀደም የተፈረሙ የሕግ ማዕቀፎችና ውሎችን ማሻሻል፣ አዲስ ለመመስረት የታቀደው የገበያ ማዕከል የት መሆን እንዳለበት ጨምሮ ሌሎች አጀንዳዎችም እንደሚጸድቁ ይጠበቃል። ይሻሻላሉ ተብለው የሚጠበቁ አዳዲስ የሕግ ማዕቀፎች ጠንካራ የማህበራዊና ኢኮኖሚያዊ ትስስር በሀገራቱ መካከል እንዲኖር ይረዳሉም ተብሏል። በዚህኛው ስብሰባ አንደኛው ዓላማችን ምንድነው ይህንን ትስስር በይበልጥ ማጠናከር ይጠበቅብናል ብለን ነው። ይህንን ለማፋጠን ደግሞ አንዳንድ የህግ ማዕቀፎች ይኖራሉ። የኢንተርገቨርንመንታል ሜሞራንደም ኦፍ አንደርስታንዲንግ ወይም በሀገራቱ መካከል
የተፈራረሙ ውል አለ፣ ስምምነቶች አሉ። እነኛ ስምምነቶች የማሻሻል ሁኔታዎች ሊኖሩ ይችላሉ ተብሎ ይገመታል። እንዲሁም በቀጠና ውስጥ የሚገኙ ወይም በሀገራት ውስጥ የሚገኙ የኤሌክትሪክ አገልግሎቶች ውስጥም ያው ከዚህ ቀደም የተዋወሉት ውል አለ፣ ኢንተርገቨርንመንታል ኢንተር ዩቲሊቲ ሜሞራንደም ኦፍ አንደርስታንዲንግ የሚባለው እዛ ላይ ማሻሻያ ደንቦች ሊኖሩ ይችላሉ ብለን እንገምታለን። የትስስሩ አስቸኳይ ጉባኤ ሐምሌ 2 እና 3 በአዲስ አበባ መካሄዱን የሚቀጥል ሲሆን በጉባኤው የሚተላለፉ ውሳኔዎች ነገ በሚኖረው ጉባኤ እንደሚገለጽም ይጠበቃል።